አሁን የጠየቁት ማለት ነው። እግዚአብሔር ትምህርቴን እንደ ዝናብ አዘንባለሁ ወይም ደግሞ እንደ ዝናብ ይወርዳል ብሏል። ትምህርቱን በዝናብ መስሏል። ዘመኑ የዝናብ ምሳሌ ነው። ምድር በዝናብ ታፈራለች፣ ትለመልማለች፣ ታጌጣለች። ምድር አሁን በዚህ ክረምት ሁላችንም እንደምናውቀው ቅድም መምህራኖች ተረጉሙልን እንደነበረው ምዕመናኑ ደግሞ ዝናብ በተባለ በእግዚአብሔር ቃል እንዴት ነው መለምለም የሚችሉት ማፍራት የሚችሉት የሚል ሀሳብ ነው የተነሳው። መልካም ጥያቄ ነው። በተወሰነ መልኩ እናነሳለን። ሰጠን እንደይቃ ለመጠቀም እንሞክራለን። እንደሚታወቀው እግዚአብሔር እውነት ነው ቃሉን በዝናብ መስሎ አስተምሯል። በተደጋጋሚ ይህንን ቃል እናያለን። በተለይ የትምህርቱ መነሻውን የጥያቄውን መነሻ ስንወስድ ኦሪት ዘዳግም ምዕራፍ 32 ላይ የምናገኘው ቃል ነው። እሱ ላንብብላችሁና አንብበነው በጋራ እናያለን ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 32 ቁጥር 2 ላይ ወተወክፍዎ ከመ ዝናብ ለነገርየ ወይረድ ከመ ጠል ነቢብየ ከመ ዝናብ ውስተ ገራይት ወከመ ጊሜ ውስተ ሳይር። ኦሪት ዘዳግም ምዕራፍ 32 ቁጥር 2 ያለውን ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠበጠባለች። በልምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችሁ ታላቅነትን ስጡ ብዬ ላይ ይናገራል። ባጭሩ ትምህርቴ እንደ ዝናብ ትፈሳለች ብሎ ትምህርቱን በዝናብ መስሏል። ነገሬ እንደ ጠል ትንጠበጠባለች፣ በልምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ ይሆን ይላል ማን ትምህርቴ። ስለዚህ ትምህርቱን በዝናብ መስሏል የሚለውን ይህንን መነሻ አድርገን መነጋገር ብትለው ማለት ነው። ጥያቄው መሰረት አንግንታ ነው የምናወራው። እግዚአብሔር የራሱን ቃል በዝናብ መሰለ። የዝናብ ስራ ምንድን ነው ቃልን ቅድም መርቀስ ቀለመወርቅ ያነሱ እየሰማው ነበረ። የመጀመሪያው የዝናብ ስራው የብሱን ማለምለም፣ ደረቅ የነበረውን ያለመልማል። በተለይ ይህ ዝናብ የሚያለመልማቸው አሉ፣ የሚያደርቃቸው አሉ። የእግዚአብሔርም ቃል የሚጠቅማቸው የሚያድናቸው አሉ፣ የሚያጠፋቸው አሉ የሚለውን ቅዱስ ሲተረጉም ስለነበር ማለት ነው። ወደ እሱ አይደለም መሄድ ይፈልጉ። በጭሩ የእግዚአብሔር ቃል በዝናብ ተመስሏል ነው። ዝናብ የደረቀውን ያለመልማል፣ ልምላሜ ስጋን ይሰጣል። በተለይ እጽዋት ቅጠል ያልነበራቸው ቅጠላቸው ተረግፎ የነበሩ በቅጠል እንዲለመልሙ ያደርጋል ማን ዝናብ። የእግዚአብሔርም ቃል ልምላሜ ነፍስን ይሰጣል። ተስፋ በመቁረጥ ድርቅ ውስጥ የነበሩትን ልጆች የእግዚአብሔር ቃል ወደ ልምላሜ ይጠራቸዋል ማለት ነው። እንዲለመልሙ ያደርጋቸዋል፣ ፍሬ እንዲያፈሩ ያደርጋቸዋል። ይህንን በደንብ በሚገባ በመጽሐፍ ቅዱስ በተደጋጋሚ ተጽፎ ይገኛል። በነገራችን ላይ ዝናብ ይላል። እንደውም ኢሳይያስ ይህንን ግልጽ አድርጎ ሲናገር ዝናብ ይላል ነቢየ እግዚአብሔር ቅዱስ ኢሳይያስ። ዝናብ ወደ ምድር ወርዶ መሬትን ሳያርስ ሳያለመልም እንደማይመለስ ቃሌም እንዲሁ አይመለስም ስራ ሳይሰራ ብሎ ያነሳል። ይህንን በኢሳይያስ ቃል በተወሰነ መልኩ ላንሳ። ኢሳይያስ ምዕራፍ 55 ቁጥር 10 ላይ እንዲህ ይላል ከመሶበ ይወርድ ዝናብ እምሰማይ ወበረድ ወይሃድግ እስከ ሶበ ያረውያ ለምድር ወያበቁል ወያሰምር ወይሁብ ዘርአ ለዘርአዬ ወክለ ለሲሳይ ከማሁ ውእቱ ቃሌ ዘይወፅእ እምአፉየ ኢይትመየጥ። በጣም የሚገርም ኢይትመየጥ እስከ ይትገበር ኩሉ ዘፈቀድኩ ወእሴርህ ፍኖትየ ወትእዛዝየ ብሎ አነጻጽሮ ነው የሚያነሳው። ዝናብና በረድ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ይላል። ዝናብ ወደ ምድር ወርዶ ሳያለመልም ስራውን ሳይሰራ ደረቁን ሳያጸድቅ እንደማይመለስ ምድርን ሳያረካት ወደ ተመልሶ እንደማይመለስ ዝናብ ወርዶ ምድርን ሳያርስ እንደማይመለስ ይልና ከማሁ አለ ካፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። አየህ እግዚአብሔር ዝናቡን የሚልከው ለምንድን ነው ካላችሁ ምድርን እንዲያለሰልሳት፣ እንዲያረካት፣ የደረቁ እጽዋቶች እንዲለመልሙ አይደል? ምድር በልምላሜ እንድትጌጥ አይደል? ፍሬ እንዲያፈሩ እጽዋት ከዛ ይህ ለኛ ምግብ ሆኖን እንድንቀጥል ነው። እንዳልኳችሁ ያለ ክረምት የሰው ልጅ ህይወት አይቀጥልም። ክረምት ሊቃውንት እንደሚናገሩ ሲጠሉት ያከብራል አይደል? ምን ነው
ክረምትን የሚወደው የለም፣ ግን ደግሞ ያለ ክረምት መኖር አይቻልም። ክረምት ያመረትነውን ነው በጋ የምንጠቀመው። ይህን ትርጓሜ በጣም ሌላ ብዙ ትርጓሜ ያለው፣ ግን ማሳየት የፈለኩት የኔ የተጠየቁትን ብቻ ስለሆነ ነው። እና ዝናብ መጥቶ ስራውን ሳይሰራ አይመለስም። ምድርን ያርሳል፣ የደረቁትን ያለመልማል፣ ምድር ፍሬ እንድታፈራ ያደርጋል ማለት ነው። እንዲሁ አለ ወከማሁ፣ እንዲሁ የኔም ቃል የላኩትን ግዳጅ ይፈጽማል እንጂ ዝም ብሎ ወደ እኔ አይመለስም። ምን ማለት ነው? እግዚአብሔር ቃሉ ለምንድን ነው የሚልከው? ለምንድን ነው የሚያስተምረው? አይደል? ጉድለታችንን እንድንሞላ፣ ተስፋ ከቆረጥን ተስፋ እንዲኖርን አይደል? በተስፋ እንድንለመልም ነው የምንለው። ስለዚህ ይፈጽማል ግዳጁን ነው እያለ በተደጋጋሚ ይነግራል። ካፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል። ንስሐ እንዲገባ ፈልጌ ስለ ንስሐ ካስተማር ንስሐ ይገባል። የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተ በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶችም በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ሁሉ ያጨበጭባሉ። እንዲህ ያለን ባጭሩ ብዙ ሀሳብ ቢኖረውም ግን ዝናብ ምድርን አርሶ አለምልሞ ነው እንጂ ዝም ብሎ እንደማይመለስ የእግዚአብሔርም ቃል ስራውን ሳይሰራ አይመለስም። ማለት ወደ እኛ መጥቶ እኛን ልቡናል ሊቀይር ነው የሚመለሰው። ስለዚህ ምን ለማለት ፈልጌ ነው? ልክ ዝናቡ በእግዚአብሔር ቃል ስለተመሰለ ዝናብ ምድርን አርሶ ቡቃያ ያልነበረባት ምድር በቡቃያ እንድትሸፈን እንደሚያደርግ ሁሉ የእግዚአብሔርም ቃል ምንም አይነት ምግባር፣ ምንም አይነት ልምላሜ ያልነበረንን በልምላሜ ነፍስ እንድንኖር ምግባር፣ ሃይማኖት ፍሬን እንድናፈራ ያደርጋል ማለት ነው። ግዴታ ነው በነገራችን ላይ። እና እንዴት እናፍራ የሚል ስለሆነ እንዴት እናፍራ የሚለውን ስናይ ያለዛ ግዴታ እንደሆነ በደንብ ማሰብ አለብን። ቅድም ጋይስ ያነሱት አንድ ቃል አለ። እሱን ተርጉሜ ማሳየት ፈልጌ ነው። ዕብራውያን ምዕራፍ 7 ቁጥር 6 ላይ ብርሃነ ዓለም ቅዱስ ጳውሎስ ይህንን የእግዚአብሔርን ዝናብ የምትቀበል ምድር በትክክል አደራዋን ባትመልስ የሚደርስባትን ነገር ይናገራል። ዕብራውያን ምዕራፍ 6 ቁጥር 7 ላይ በጣም ገራሚ ሀሳብ ያነሳል ቅዱስ ጳውሎስ። የእሱን እናንሳ። ምድርኒ ለመሰት የዝናብ ዘይመጽእ ላዕሌሃ፣ ምድር ይላል ወደ እሷ የሚመጣውን ዝናሙን በተቀበለች በጠጣች ጊዜ ተወልድ ሳይረ ሰናየ ሶቢሃ ዘቤንቲያው ሀረሰዋ፣ ስለ እርሱ ታበቅልልናለች፣ ታስገኝልናለች፣ ታፈራልናለች ብለው ስላረሷት የደከሙላትን ያረሱባትን ማለት ታበቅልልናለች ብለው እንዳረሷት ታበቅላለች፣ ትለመልማለች። ወተነስ በረከተ እምኀበ እግዚአብሔር፣ ከእግዚአብሔርም ዘንድ በረከትን ትቀበላለች። ወመሰ አውጽአት ሶከ ወአሜከላ፣ ዝናምን ተቀብላ በመለምለም ፈንታ ግን ብትደርቅ፣ መልካም ፍሬ በማፍራት ፈንታ ግን ሾህ ደንደርን ብታበቅል፣ የሚዋጋ ሾህን ብታበቅል፣ ዘቅርብት ለመርገም ወደ ሀሪታ ላንድዶ፣ ለመረገም የቀረበች ናት፣ ፍጻሜዋም መቃጠል ይሆናል ይላል ቅዱስ ጳውሎስ። ምድር ብሎ ነው ያነሳው። ምድርኒ ለመሰት የዝናብ፣ ዝናብን ተቀብላ ባታፈራ፣ አሁን ምድር ዝናብን ከተቀበለች ተወልድ ሳይረ ሰናየ ሶቢሃ ዘቤንቲያው ሀረሰዋ፣ ስለሱ የደከሙላትን ለገበሬዎች መልካም ሳርን፣ ቡቃያን፣ ፍሬን 30 60 ፍሬን ታፈራላቸዋለች። ማን? ምድር። ወተነስ በረከተ እምኀበ እግዚአብሔር፣ ይህን ብታደርግ በእግዚአብሔር ዘንድ በረከትን ትቀበላለች። ወእመሰ አውጽአት ሶከ ወአሜከላ፣ በአንጻሩ ግን እሾህ አሜከላ ደንደርን ብታደርግ ዘር ቆርጥም ተብላ ትረገማለች ምድር። ዘቅረብት ለመርገም ወደ ሀሪታ ላንድዶ፣ ትረገማለች ዘር ቆርጥም ተብላ። መጨረሻዋ መቃጠል ነው ማለት መሬት ማያበቅል መሬት ካለ ታስታውሳላችሁ፣ ጫካ ይበቅላል፣ ጫካው ይመነጠርና ምድሩ ይቃጠላል። በዋናነት ግን አሁን ቅዱስ ጳውሎስ እያወራን ያለ ስለ ምድር ሳይሆን ስለ ሰው ነው። ምድር የተባለው ሰው ነው። ታስታውሳላችሁ በተደጋጋሚ አዳምን እስመ ምድር አንተ መሬት ነው፣ ወደ መሬት ትመለሳለህ ያለ እግዚአብሔር ሲነግረው እንሰማለን በዘፍጥረት። ራሱም እግዚአብሔር በመጽሐፈ ኪዳን ሲያስተምር መኑ ውእቱ ዝንቱ ዘምድረ ለብሰ፣ ምድርን የለበሰ የተዋህደ ይማን ነው ይላል። ምድር ማለት ስጋ ማለት ነው። ምድር ብሎ ስጋ ይላል፣ ሰው ማለት ነው። የሰውን ስጋ የተዋህደ ይማን ነው ማለት ነው። ስለዚህ ምድር ተብሎ ሰው ይላል። ኢሳይያስ ምዕራፍ 1 ላይ ስማ ሰማይ ዋጽምዒ ምድር፣ ሰማይ ስማ ምድር አድምጭ ይላል። ኢሳይያስ ምድር አቤት እሰማሃለሁ እንድትለው ፈልጎ አይደለም፣ ምድራውያን ሰዎች ማለት ነው። ስለዚህ ምድር ስንል ሰው ነው። ምድር ዝናቡን ተቀብላ ባታፈራ ማለት ቅዱስ ጳውሎስ እያነሳ ያለው ዝናብ የተባለ የእግዚአብሔርን ቃል ተቀብሎ ሰው መልካም ስራን ባይሰራ፣ ሃይማኖት እና ምግባር ባይኖረው፣ የሃይማኖት ፍሬን ባያፈራ ማለት ነው።
ምድርን የለመሳት የዝናብ ምድር ወይም ደግሞ ሰው የእግዚአብሔርን ቃል ዝናብ የተባለውን የእግዚአብሔርን ቃል ተቀብሎ ትወልድ ሳይረሰ እና የሰው ቢያዘበኝት ያዋረ ሰዋ አሁን የእግዚአብሔር ቃል የተነገረበት ዓላማው መልካም እንዲሆን ስለሆነ መልካም ምግባርን ያበቅላል፣ ይወልዳል። ወትነስ በረከተ ማበ በእግዚአብሔር ዘንድ በረከትን ይቀበላል። በአንጻሩ ግን ወመሳው ጻት ሶከዋ ሜካላ በአንጻሩ ግን መልካም እንዲያደርግ ተነግሮት ክፉ የሚያደርግ ከሆነ በሃይማኖቱ ማይኖር ከሆነ ምግባር ማይኖረው ከሆነ ዘቀረብት ለመረገም የቀረበች ናት እንዳለ ምን ማለት ነው? ይረገማል። እሱ ብቻ አይደለም ወደ ሀሪታ ላንድዶ መጨረሻውን መቃጠል ነው ይላል። አሁን መሬት ባለማብቀሏ ታንቻ ተመቶ እጽዋት ተከትቶ ምድር እንደምትቃጠል የሰው ልጅም የእግዚአብሔር ቃል ተነግሮት በአንጻሩ ምንም አይነት ምግባር ማያፈራ ከሆነ እሳቱ ወደ ማይጠፋበት ቦታ ጣሉት ይባላል ማለት ነው። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 13 ላይ አሚሃ ይበርሁ ጻድቃን ምስቢተ እደም እምብርሃነ ፀሐይ በመንግስት አብሆሙ ያን ጊዜ ጻድቃን በአባታቸው መንግስት ከፀሐይ 7 እጅ ያበራሉ ይልና ኃጥአን ግን አበዋይ ወደሚያቃጥል እሳት ይጣላሉ አይደል? ይህንን ቃላችን እናስታውሳለን። ስለዚህ መቃጠል ይሆናል። ስለዚህ ምንድነው እንዴት ነው የምናፈራው ካለን የእግዚአብሔር ቃል ወደኛ የመጣው ልንቀየርበት ፍሬ ልናፈራ ነው። ተምረን በተማርነው ቃል ማንኖር ከሆነ ግን በጣም ከባድ ነው ነገራችን ላይ አይደል? ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 8 ላይ እግዚአብሔር ሰው ሁኜ ባላስተማራቸው ኑሮ ዕዳ ባልሆነባቸው ነበር ይላል አይደል? አይሁድን ሰው ሁኜ ተገልጬ ባላስተማራቸው ኑሮ ባልነግራቸው ኑሮ ባያውቁ ኑሮ ዕዳ ባልሆነባቸው ነበረ አይደል? ነገር ግን ሰው ሁኜ ተገልጬ አስተምሬያቸው ስለሆነ እንዲያደረጉን ወዮላቸው ብሎ ይናገራል። ስለዚህ እግዚአብሔር አስተምሮን አውቀን አለማድረግ ደግሞ በጣም የበለጠ በእግዚአብሔር ላይ እንደመቀለድ ነው የሚታወቀው የሚታሰበው። ስለዚህ በደንብ በዛ ልክ ማሰብ የእግዚአብሔርን ቃል ምሰማው ልተገብር ነው ላፈራ ነው ሰብቼ ካልተገበሩ የሚደርስብኝ ነገር አለ ማለት ነው ብሎ በደንብ ማሰብ ይፈልግ እና የእግዚአብሔር ቃል ዝናብ ይባላል። የዝናብ ደግሞ ስራው ደረቁን ማለምለም፣ ደረቅ የሆነውን ምድር ማለምለም አንዱ የዝናብ ስራ እንደሆነ የእግዚአብሔርም ቃል ወደኛ የሚላከው እግዚአብሔር የሚያስተምረን መጀመሪያ በነቢያት በኋላ ሰው ሆኖ ራሱ በሐዋርያት በሊቃውንት ዛሬም ድረስ ከዕለተ ምጽአት ያስተምረናል። እግዚአብሔር ለምን ካልን ግን ፍሬ እንድናፈራ ነው፣ በቃሉ እንድንለወጥ ነው። እና እግዚአብሔር ቃል ዝናብ የተባለው ለዚህ ነው። ስለዚህ ግዴታ ነው። ምድር ዝናብን ከተቀበለች ግዴታ ታበቅላለች። ያለ ዝናብ ግን አታበቅልም። ታስታውሳላችሁ። ሰውም ያለ እግዚአብሔር ቃል አይቀየርም። ስለዚህ እግዚአብሔር ቃል በዛ ልክ ነው ማለት ዝናብ እየተባለ የተጠራው ከዚህ የተነሳ ነው። እና እንዴት እናፍራ የሚለውን ነው እያነሳው ያለውን። ግዴታ እንደሆነ ከገባን እግዚአብሔር ዝናቡን ልክ ወደ ምድር የሚልከው እንድታበቅል እንደሆነ ሁሉ እኛን የሚያስተምረን መልካም ፍሬ እንድናፈራ ስለሆነ በዛ ልክ በደንብ ማሰብ የምማረው ለዚህ ከሆነ ምን እያደረግኩ ነው የሚለውን ማየት ከኛ ይጠበቃል። እና እግዚአብሔር ቃሉን በዝናብ ይመስላል። ዝናብ ለፍሬ ዝናብ ለዘር ወሳኝ እንደሆነ የእግዚአብሔርም ቃል በእኛ ልብ ሲዘራ ልናፈራ ታስታውሳል። ልናፈራን እና ካላፈራን ግን ዘረቆጥን እንደምትባል ምድር እኛም የእግዚአብሔር ቃል በእኛ ተዘርቶ ፍሬ ባናፈራ ከሆነ የሚደርስብንንም በደንብ ማየት ያስፈልጋል። እግዚአብሔር በሚያውቀው ሰው ብዙ ጊዜ ታስታውሳላችሁ ቅዱሳን ብዙ መከራዎችን ይቋቋሙ የነበሩትና ነገሮችን ሁሉ አልፈው መከራዎችን ሁሉ ይቋቋሙ የነበሩትና ተስፋ ያልቆረጡት አሻግረው አይመ መንግስተ ሰማያትን ያውቁ ስለነበር ነው። ስለዚህ ይህንን ካላደረግን የእግዚአብሔርን መንግስት መውረስ ስለማይቻል የእግዚአብሔር ቃል ካልቀየረን አልሰማውም እንዳንል ሰምተናል። ምንም አይነት ምክንያት አይኖርንም። በነገራችን ላይ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 1:15 ላይ ይህንን ሁሉ ሳላውቅ አድርጌዋለሁና እግዚአብሔር ይቅር አለኝ ይላል። ምን አድርጌዋለሁና? ሳላውቅ አድርጌዋለሁና። ስለዚህ ሳያውቁ ማድረግ እያወቁ ከማጥፋት ይሻላል ማለት ነው። ጥሩ ነው እያልኩ አይደለም፣ አለማወቅም። ግን ደግሞ አውቆ ተምሮ አለመተግበር፣ የእግዚአብሔርን ቃል ሰምቶ አለማድረግ ደግሞ በጣም ከባድ ነው። እግዚአብሔር የሚያውቀው። ከዚህ የተነሳ አሁን ብዙ ጊዜ እንሰማለን፣ እንማራለን፣
ያ የምንማረው ቃል ነገ ፍርድ እንደሚሆንብን አናውቅም። እግዚአብሔር በሚያውቅ አናውቅም። ታስታውሳላችሁ ያ የማቴዎስ ወንጌል ምዕራፍ 25 ላይ በምሳሌ የተነገረው የሉቃስ ወንጌል ላይ ተጽፏል። ታሪክ አእምር ከመድሩ ከአንተ አንተ ጨካኝ እንደሆነ አውቃለሁ እና ፈርቼ ጨካኝ እንደሆነ ስለማውቅህ አንተ ያልዘራውን የምታጭድ ያልበተንከውን የምትሰበስብ ስለሆንኩ ስላወቅ ፈርቼ ደበቅኳት ብሎ የመለሰው ያ ገብረ ሐካ የሚለው መንፈሳዊ ትርጉሙ ምንድን ነው? ሳታስተምር የምትፈርድ እንደሆነ አውቄ የሚል ጥያቄ ነው ያነሳው። ሳላስተምር እንደምፈርድ ታውቃለህ ወይ የሚል እግዚአብሔር ሲነግረን እንሰማለን። ትርጓሜውን ያነሳው ለማለት ፈልጌ ነው። እግዚአብሔር ሳያስተምር ሳይመክር ቃሉን ሳይነግረን ባላወቅነው ነገር አይቀጣንም። ግን ብዙ ጊዜ እንኳን አይደለም አለመስማት ይቅርና ለማስተማር እስከ መብቃት ድረስ ብዙ እግዚአብሔርን ቃል ተምረናል። እግዚአብሔር በሚያውቅ ግን በሱ አለመለወጥ ግን ከባድ ነው። እግዚአብሔር ደግሞ ያለን ቃሌ ያልሁትን ሳይፈጽም አይመለስም። ቅድም ኢሳይያስን እያነበብኩት ነበረ፣ ሰምታችሁ ከነበር። ስለዚህ ኦርቶዶክሳውያን ሁላችንም የእግዚአብሔር ቃል በዝናብ ይመሰላል፣ እውነት ነው። ግን ዝናብ የሚባለው ምድር ዝናብን ተቀብላ እንደምታፈራ እኛም ቃሉን ተቀብለን ልናፈራ ስለሆነ እሱን አስበን ካላፈራን ምንቀጣውን በተለይ ዕብራውያን ምዕራፍ 6 ቁጥር 7 ጀምሮ ያለውን ትርጓሜውን በደንብ ታዩልኝ ደስ ይለኛል እና በዛ ልክ በርትተን የሚጠበቅብንን ማድረግ ያለብንን ልናደርግ ያስፈልጋል የሚል ሀሳብ ነው እያነሳ ያለሁት። በተለይ እግዚአብሔር እንዳልኳችሁ ቃሌ ሊያፈራ ነው የምልከው ወደ እናንተ እያለን ካፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ስለዚህ ፍሬ አፍርቶ ነው የሚመለስ ማለት። ነገር ግን እውነት ለመናገር አሁን የእግዚአብሔር ቃል በእኛ ፍሬ እየታየበት ነው ወይ እያፈራን ነው ወይ እውነት እየለመለምን ነው ወይ የሚለውን ግን ስናይ የሚያስፈራ ይመስለኛል። ስለዚህ እሱን እያሰብን በደንብ መበርታት ብንችል የምንነገረው ያ ቃል ፍርድ ይሆናል። አላወቅኩም ማለት ስለማይቻል ሳያስተምር ስለማይቀር ታስታውሳላችሁ። አባታችን አዳምን ክርስቶስ ወይም ደግሞ እግዚአብሔር ተበላ እንዲህ ትሆናለህ ብሎ ነግሮታል። እያወቀ ነው አዳም ያን ሲያደርግ የነበረ። ስለዚህ አሁንም ቢሆን ብዙዎቻችን የመማር ችግር የለብንም፣ የመተግበር ግን ችግር አለብንና ዝናብ ምድርን እንደሚያለመልም እኛም ደግሞ በዝናብ ልንለመልም ያስፈልጋል። በዝናብ የሚደርቁ እጽዋት ሳይሆን መሆን ያለብን በዝናብ የሚለመልሙ እጽዋቶች መሆን መቻል አለብን። በዝናብ የሚደርቁ ማለት ነው በእግዚአብሔር ቃል የሚሰናከሉ ሰዎችን ነው የሚያሳይ። ቅድም ሲነገር እንደነበረው በክረምት የሚደርቁ እጽዋት አሉ፣ ክረምት የማይመቻቸው ዝናብ የማይመቻቸው የሚያደርቃቸው እጽዋት አሉ፣ ዝናብ የሚያለመልማቸው አሉ። እነኛ ዝናብ የሚያለመልማቸው ሰዎች ሆነን የእግዚአብሔር ቃል የሚያለመልማቸው ማለት ነው። እንደዚያ ሰዎች ልንሆን ያስፈልጋል ለማለት ነው። ደቂቃ ለመጠቀም ሰበራ የነበረው ያስተማረን እግዚአብሔር ይመስገን። ፍሬ አፍርተን እንድንጸና 33 ማለት ፍሬ አፍርተን እግዚአብሔር መንግስት እንድንወርስ ሁላችንን ይመዳል። ቆየን። ስብሐት ለእግዚአብሔር።